አሁን ሰዓት እየደረሰ ነው። በረራ በአስቸኳይ እንግዲህ አቆራርጬ በትራንዚት ነው። ዛሬ የመን የለም በረራ ትራንዚት ነው። በቃ ከሰሬ ማለት ነው። እና እንደነገርኳችሁ በቃ ላይ ነው ከያሲን ጋር ተገናኝተናል። እና ልክ አዩ እኔም ከወጣሁ በኋላ ልክ እኔ ሄዳለሁ ምናምን ብዬ ከወጣሁ በኋላ ሄድኩ በኋላ አዩ ሪከርድ አደረገችልኝና ማለች በቃ እኔም ቤት አልቀመጥም እኔም መጓዜ ነው እኔም አሁን ትኬት ቆርጣለሁ አለችኝ። ልክ እንደሆነ ነገር እና ያሲን እስኪ ወደ አዳማ ሄድና አንተ ቤቱን እኔ በቃ እሷ አለች ብርም ስላገኘች ምንም አትሆንም የትም አትሄድም ብዬ ነበር ያሰብኩት። ብር አለችኝ ብር ነው ፈልገው ብዬ የምትፈልገውን ያህል ብር አስገባሁላት። ብሩ ስታገኝ የልት እንዳሰበች አላውቅም። መጀመሪያው ለካስ ለመቀመጥ ሀሳብ የላትም መሰለኝ። እሷም እኔ ዛሬ ምንድን ነው የቀለበት ፕሮግራም ነው ስል ነው ሮጣ የመጣችው እንጂ ሀሳቧ መጀመሪያ ቤት አልነበረችም። አሟት ነው መሰለኝ አየሩ አልተስማማቸውም ምናምን እያለች ነበር። ልጆቹ በደንብም አላሰቻቸውም፣ በደንብም ግልጽ አድርጋም አልተናገረችም። ስለዚህ አሁን ፕሮግራሙን ያሳለፍኩት እዛ እሷን እያመማት እንትን አልልም ብዬ ነው። ከአንተ የምፈልገው ምንድን ነው መሰለህ ሰይድ፣ ከእያንዳንዱ አካውንትክ ላይ ሁሉም ባንክ አለክ እንደማውቀው እንግዲህ ሁሉም አካውንትክ ላይ ብር አለ ብቻ ብዙ እንትን አለክ 400 ሺህ ብር ትራንስፈር ወደ አካውንት ይታል። እንዴት ነው ከቴ? ሰላም ነው። አከም ጅርታ ፈያ ነገኝ በላላ ማሻአላህ ወገጀራት ኑሮ ዲንት ኑሮ ዲንት ያባ አይወ ቢት ኢትዮጵያ ነከም ይተክሰ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች ሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛው። ሰላም ሁኑ። በዚህ ነገር አልተቃጠላችሁ? ማነው እንደኔ ቅጥል ልር ያለው? በመሄዱ ደስተኛ ነኝ፣ ግን ሲሄድ እያወራ ይመጣ ምን አለ ፈቷት በሄደ። ለምን ማለት ፈቷት ለምን አይሄድም? በቃ የምትሆነው ሴት አይደለችም፣ ለትዳር የምትሆን ሴት አይደለችም። ማግባት ላይክ ሴት መቀያየር ጀግንነት አያሰኝም። አንዱን አግብቶ ላይክ የተለያየ ሰዎች ማግባት ጀግንነት አያሰኝም። እዛ ሁለት ቆንጅዬ ምን የመሰሉ ልጆች እያሉት እዚህ ጋር መጥተው አሁን ይሄንን ስታይ እኮ ያቺኛዋ እየተናደደች ትርቃለች፣ ሱመያ እየተናደደች ትርቃለች። ይሄንን እያየሽ ማለት ነው። ማድረግ ያለበት ሞከረ የሚሆን ነገር አይደለም። እንደማትወደው በደንብ ያስታውቃል። የምትፈልገው ብሩን እንደሆነ በደንብ ያስታውቃል። ፈቶ በቃ ልጆቹ ጋር ቢሄድ እኮ እሷም አሁን ትገኝና ትመጣ ነበር። ግን እንዴት ከዚህ አካውንት አውጥተህ እዚህ ያስቀምጥልኝ ላይክ መጨረሻ አረቡ ማን የተቃጠለው? የእውነት እኔ ቅጥል ነው ያልኩት ሰይድ። ኧረ ተው አንተ ሰው፣ ኧረ ተው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት በል እያልኩኝ ዛሬ ተመልሼ መጥቻለሁ። ሰላም ባችሁ እስኪ። እኔማ ኩርፍ ያለው እንግዲህ ሰላም ለማለት ራሱ አልቻልኩም፣ ግን እናንተ ስለሆናችሁብኝ እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን እንግዲህ ሰሞኑን ጠፍቼባችሁ ነበር። የለውም ከሰይድ ጋር ሰይድ ለሶስተኛዋ ቀለበት አደርጋለሁ ምናምን ብሎኝ በጣም አንጃ ግራንጃ አንስተን እንደባደብ የደረስንበት ርዕስ ነበረ። መጥቻለሁ ግን ያው እኔ አንቺ ልክ አልተረዳሽም። እናንተን ትቼ ሶስተኛ መሰለሽ ነበር። ሶስተኛ ማድረግ ነበር የመሰለሽ አይደል? አዎ። እኔ ሶስተኛ ምናምን አላልኩም እና አንደኛ ነው ያልኩት። እኔ እዛ ላይ አወራሁት አልገባሽም። አንቺ ሮጠሽ የመጣሽው ሱመያ ነች ነው ያለው። እንግዲህ አህዩ ሮጣ መጣች ዛሬ። አኩርፋ ወደ ቤተሰብ ጋር ሄዳ ምናምን ነገር ነበር። ብቻዬን ነበርኩ። የለቀቁትን ቪዲዮ አይታችኋል። አዩንም ሱመያንም ትቼ እሑድ የቀለበት ስነ ስርዓት አለ ስል ሮጣ በሌሊት መጣች። አዩ ማለት ነው በሌሊት ሮጣ መጣች። እና ሀሳቤ እንደዛ ነበር። እኔ ያልኩት ሶስተኛ ምናምን ነገር ሳይሆን በቃ አንቺን ሰለቸኝ፣ ደከመኝ፣ ሱመያም አሰለቸችኝ፣ አደከመችኝ፣ አልቻልኩም ሁለታችሁን ጋር መኖር። አንቺ አርፌ እቀመጣለሁ የምትይ ከሆነ አርፈሽ ትቀመጪ ነበር። እምቢ የምትይ ከሆነ ግን ለአንቺም ሳልነግርሽ ነበር እኔ ቀለበቱን ላደርግ እንትን ያልኩት። ምን ነው አንቺ እንደዚህ ልክ ቀለበት ላደርግ ነው ስል አንቺ ሮጠሽ እንደመጣሽው ሱመያም ሮጣ ብትመጣ ቆንጆ ነበር። እኔ ሁለታችሁንም ትቼ አዲስ ወጥ ጀምር ነበር። እሷማ ማትመጣበት ምክንያት የተከበረች ሴት ስለሆነች፣ የሁለት ልጆች እናት ስለሆነች
ያገባችሁ ለብር ብላ ስላልሆነ ስትጋቡ ከዜሮ ጀምራችሁ እዚህ ደረሳችሁ። ስለዚህ አንተ ሰውን ብር አለኝ ብለክ ስለምታምን ሰውን በብር ነው የምትገዛው አይደለ? ስለዚህ እሷ ደግሞ ኦኬ ሄርክ የሆነ ብር ታጣለች። ሰው መምጣት ነበረባት፣ መጣች። ብርንና ፍቅርን ሰውን ለይታችሁ አንድ አይደሉም። ምንም ሳይኖራችሁ አብሯችሁ እኩል ያደገና ላይክ ዘንጦ ለብሶ ጨፍሮ ያልጨረሰ ሰው ለጥቅም ነው የሚቀርባችሁ። በነገራችን ላይ እስከሚያጫፍራችሁ እስከሚጨርስ ድረስ ማለት ነው። ስለዚህ አሁን ገና ነች አይደል እንዴ? ላይክ ገና ነች ስል ሰው ህፃንም ሆናችሁ ስትወልዱ ልብ ትገዛላችሁ። አንዳንዶቻችሁ ማለት አብዛኛው ላይ ከ95% ነው ወልዶ ልብ የማይገዛ ላይክ ኢቭን 1% ይሆናል። ልክ እንደ ጂጂ አይነቷ ማለት ነው። ላይክ አያትም ሆና ልብ ያልገዛች ማለት ነው። ስለዚህ እንጨርሳ። ሁለታችሁንም ትቼ አዲስ ወጥ ጀምር ነበር። በቃ ሀሳቤ እንደዛ ነበር። አንቺ ሮጠሽ መጣሽ እና አሁን ፕሮግራሙ ዛሬ ነበር እሑድ ነበር የሚሆነው እና ምን ማድረግ አልቻልኩም። እሱም የለቀችውን ቪዲዮ አይታችኋል። እሱም የለቀችው አዚካን መርፌ ስታስወጋ ምን እንደሆነ አላውቅም። አሟት ነው መሰለኝ፣ አየሩ አልተስማማቸውም ምናምን እያለች ነበር። ልጆቹ በደንብም አላስወጫቸውም፣ በደንብም ግልጽ አድርገም አልተናገረችም። ስለዚህ አሁን ፕሮግራሙን ያሳለፍኩት እዛ እሷን እያመማት እንትን አልልም ብዬ ነው። እሷን እዛ እያመማት እኔ እዚህ ማድረገው ምንም አይነት ፕሮግራም አይኖርም ብዬ ነው ፕሮግራሙን አሳልፌዋለሁ። ለዛ ሲጀምር ፕሮግራም ያለው አይመስለኝም። ላይክ ሾው ሲያደርግ ነው። ሲቀጥል ደግሞ እዚህ ጋር ማስተላለፍ የምፈልገው የሰው ልጅ ጥፋት ያጠፋል። ያጠፋው ጥፋት ቀላል የሚባል ጥፋት አይደለም። ልብን የሰበረው ላይክ እውነት ነው። ትልቅ ጥፋት አጥፍቷል። የሱመያን ስሜት ሳንረዳ ቀርተን አይደለም። ሁላችንም ተረድተናል። ሁላችንም ከሷ ጎን ነን። ቢሆንም ደግሞ አንድ ያጠፋን ሰውም ሰው ገሎ ይቅርታ ይባባላል አይደል? ሰውም ገሎ ይቅርታ የሚባባልበት ደረጃ ስላለ መመለስ እንኳን ባትፈልግ አብራው እንኳን መሆን ባትፈልግ መታረቅ ስላለባቸው ልጆቹ ካላባት እንዳያድጉ የእናትንም የአባትንም ፍቅር አግኝተው እንዳያድጉ ትልቁን ተጽዕኖ ማድረግ ያለብሽ አንቺ ስለሆንሽ ማሸሹ ትርጉም የለውም። አንቺም ሰው እንደሚኖረው አይነት ህይወት መኖር አለብሽ። መደባበቁ ትርፉ ስቃይ ነው፣ ሌላ ነገር አይደለም። ነገ ተወቃሽ ትደረጊበታለሽ። ለምን ላይክ አጥፍቷል፣ ግን ይቅርታ እየጠየቀ ስለሆነ ይቅርታ የጠየቀበት ብዙ ነገሮችን አይተናል። ይገባዋል፣ እሱ መሰቃየት አለበት፣ እሱ ስቲል የሆነ ነገር መደረግ ያለበት ይገባዋል። ግን ደግሞ ይበቃል። ለልጆቹ ስቲ ለራስሽም ስቲ ብትታረቁ ይቅርታ ብትባባሉ አይኔ በዚህ በድሎኛል አልፈልግም እንኳን ካልሽ አባት ነው። ልጆቹን ነጥሎሽ አይሄድም። ሰይድ ሲታይ በዚህ ደረጃ ክፉ ሰው ነው ብዬ አላሰብም። ልጆቹን ከአንቺ ሰርቆ የሚሄድ አባት ነው ብዬ አላሰብም። አንቺም ጥግ ድረስ አሰቃይተሽዋል፣ ስቃይም ማሳይተሽዋል። ይህ ነገር መቋጨት አለበት። ትውልዱም ህዝቡ ምንድነው መማር ያለበት? ሞር ደግሞ የሆነ አሁን ከምታደርጉ የበለጠ ማለት በቃ የሆነ ጀግና ነሽ አይደለ? በቃ ጀግንነትሽ ሞር እንትን አጥኙ። በቃ አገናኛቸው፣ ልጅና አባትን አገናኛቸው። አንቺም ይቅር መባባል ካለባችሁ ይቅር ተባብላችሁ። ልጁ እየተጎዳ ነው፣ ማዳን የምትችው አንቺ ነሽ። ባልሽን ስቲል አለ በጣም እየተናገረ ነው። ልተውልሽ እያለሽ ነው። አትሂድም ካልሽኝ አልሄድም እያለሽ ነው። ስለዚህ በቃ የጠፋው ጠፍቷል። ባልሽን ወደ ራስሽ ወስደሽ ነገሮች እንዲስተካከሉ ብታረጊ፣ እሱም ከሚጎዳበት ቢወጣ። እየተጎዳ ነው፣ እየተሰቃየ ነው፣ ደስተኛ ህይወት እየኖረ ነው ብለን አናስብም። ከምናየው ድሮ ከነበረው አሁን ካለው ኤቭሪቲንግ እየተቀየረ ነውና ሁላችሁም ዱዓ አድርጉ እንዲመለሱ እንዲታረቁ። ኢንሻአላህ ቢታረቁ ደስ ይለናል። መታረቅ እንኳን አይቻልም ከተባለ ሰላማዊ በሆነ መንገድ ልጆቹም አባታቸውን በፈለጉበት ሰዓት አውርተው በፈለጉበት ሰዓት አግኝተውት እንዲያድጉ እሷን ብትፈቅድ
ባይሰቃይ። በጣም ብዙ ብር በጣም ብዙ ወጪ እየወጣ ነው። አንቺ ይሄኔ እሱን ተቀብለሹ ቢሆን ከሚወጣው ወጪ እሱ ከሚያባክነው ነገር መጠበቅ ሴፍ ማድረግ ትችያለሽ። እና የወለደ ነው ልጆቹን ይዞ አይቷል። ማየቱም አሪፍ ነው። አግብቶ ማየቱ መክሰሩም አሁን ትምህርት ነው የሚሆነው። እሺ ብለሽ ብትቀበየው እና እባካችሁ እንዲታረቁ ያላችሁን ዱዓ አድርጉ፣ ጸሎት አድርጉ፣ ፑሽ አድርጓት። በአሁኑ ኮሚኒኮ ላይክ ካሁን የሆነ ነገር ከፖሰተች ሁላችሁም በቃ ላይክ መደገፍ አቁሙ። መደገፍ ማለት እንዲታረቁ በጣም ፑሽ አድርጉ። ለምን ሰው እያደገ ሲደጋግፋት ስታይ በዛው ኮንቲኒው ብትቀጥል ጥሩ አይመጣም እና ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛው። በጣም ነው የምወዳችሁ። ፕሊዝ ላይክ፣ ሼር፣ ኮመንት